ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ብስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. ضرار ابن الخطاب አሁን በጊዜ ሀዲድ የኋልዮሽ በመሄድ ያኔ በመካ የሆነውን ነገር ሁሉ አንድ በአንድ ያስታውሳል። ከሰማይ መልአክ ወርዶ ሙሐመድን ዓለይሂ ሰላቱ ወሰላም በማናገር ነቢይ መሆናቸው የተሰማበት ጊዜ ነበር። ነቢዩም ዓለይሂ ሰላቱ ወሰላም ብዙ ሳይቆዩ ሰዎች ከአላህ ሌላ የሆኑ አማልክትን በመካድ ብቸኛውን ፈጣሪያቸውን እንዲያመልኩ ጥሪ ማድረጋቸውን ተያያዙት። ضرار ابن الخطاب ابن ሚርዳስ አልቁረሺ አልፈህሪ ከዚያ ጊዜ ጀምሮ በነቢዩ ዓለይሂ ሰላቱ ወሰላም ላይ የጠላትነት ስሜት ማንጸባረቅ ጀመረ። አባቱ አልኸጣብ ኢብኑ ሚርዳስ የበኑ ፈህር ዋነኛ ሹምና ቀረጥ ሰብሳቢም ነበር። ልጁ ዲራር ደግሞ ጀግና ፈረሰኛና የተዋጣለት ባለቅኔ ነበር። የቁረይሽ ሰዎች ዲራር ኢብኑ አልኸጣብ ፈረሰኛቸውና ገጣሚያቸው እንደሆነ ይናገራሉ። በተጨማሪም ዲራርና ኢብኑ ዛዕሪ እጅግ የተዋጣላቸው የቁረይሽ ባለቅኔዎች መሆናቸው ይታወቃል። ዲራር የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች ወደ አልአርቀም ኢብኑ አልአርቀም ቤት ሲገቡ ያየ የመጀመሪያ ሰው ነው። እዚያ ግቢ ውስጥ ነቢዩን ዓለይሂ ሰላቱ ወሰላም በማግኘት የእርሳቸውን ትምህርት እንደሚቀስሙ የተገነዘበው ዲራር ወደ አቡ ጀህል ኢብኑ ሂሻም እየገሰገሰ ሄዶ እንዲህ አለው። አልአርቀም ኢብኑ አልአርቀም ሃይማኖቱን ክዶ ቤቱንም ለሙሐመድና ለተከታዮቹ ለቆላቸዋል። አቡ ጀህል ኢብኑ ሂሻም በሰማው ነገር በጣም ተበሳጨ። አልአርቀም ኢብኑ አልአርቀም እንዴት ሃይማኖቱን ለመተው በቃ? የሙሐመድ ሃይማኖት ባሮችንና ጌታቸውን በእኩል አይን ይመለከታል። ተከታዮቹ ከአባቶቻቸው ሲወርድ ሲዋረድ የመጣውን የጌታና የሎሌን የመከባበር ግንኙነት አሽቀንጥረው ጥለዋል። አቡ ጀህልም በቀጥታ ወደ አልአርቀም ከሄደ በኋላ እንዲህ አለው፣ ይህን አስማተኛ ልትከተል የቻልከው እንዴት ነው? አልአርቀም ረዲየላሁ ዐንሁ እንዲህ አለው፣ እርሳቸው ካንተ ጎሳ ስለሆኑ በሚገባ ስለ ማንነታቸው ታውቃለህ። ሁላችሁም እንደምታውቁት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እርሳቸው ጋር ያስቀመጣችሁትን አደራ በሚገባ ይመልሳሉ። ዝምድናን ይቀጥላሉ፣ እንግዳቸውን ያከብራሉ፣ የተቸገሩና ሐዘን የደረሰባቸውን ሰዎች ያጽናናሉ፣ በችግራቸውም ይደርሳሉ። ታዲያ እንዴት ሆኖ ነው እርሳቸውን ጠንቋይ፣ አስማተኛ፣ እብድ የምትሏቸው? የአያቶችህንና የቀድሞ አባቶችህን ሃይማኖት በአዲስ ሃይማኖት ትቀይራለህን? ይህ እውነተኛ ሃይማኖት ነው አለ አልአርቀም። አቡ ጀህል አልአርቀምን በማሳመን ወደ ቀድሞ እምነቱ ሊመልሰው ብዙ ሞከረ። ሆኖም አልአርቀም ረዲየላሁ ዐንሁ እንዲህ በቀላሉ እጅ የሚሰጥ ሰው አልነበረም። በማንኛውም ዘዴ ሊያሳምነው እንዳልቻለ የተረዳው አቡ ጀህል እንዲህ አለ፣ በላትና በዑዛህ እምላለሁ፣ ይህን አዲስ ሃይማኖት እስክትተው ድረስ አልለቅህም። አልአርቀም ረዲየላሁ ዐንሁ እንዲህ አለ፣ በአላህ እምላለሁ፣ ይህን ሃይማኖቴን በጭራሽ የምተው አይደለሁ። አቡ ጀህል አልአርቀምን ረዲየላሁ ዐንሁ በድጋሚ አስፈራራው። ከዚያም አስሮ ይገርፎ ጀመር። ይሁን እንጂ አልአርቀም የሚበገር አልነበረም። የበኑ መኽዙምን ድሃ ሰዎች ትኩረት በመሳብ ወደ ራሱ ሃይማኖት ይመልሳቸዋል ብሎ በመስጋቱ አቡ ጀህል አልአርቀምን ረዲየላሁ ዐንሁ ከእስር ሲፈታው እንዲህ አለ፣ በላትና በዑዛህ እንዲሁም ዓረቦች በሚያመልኳቸው አማልክት እምላለሁ፣ ይህን ሃይማኖት እስካልተውክ ድረስ ካንተ ጋር ምንም አይነት ግንኙነት አይኖረኝም። የቁረይሽ ሹማምንት ሁልጊዜም ከሚሰበሰቡበት ስፍራ ላይ ሆነው የሚከተለውን ምክክር አደረጉ። አቡ ሱፊያን እንዲህ አለ፣ ሙሐመድ አማልክቶቻችንን ይሰድባል፣ አስተሳሰባችንን ዝቅ አድርጎ ይገምታል፣ እንዲሁም የጥላቻን ዘር በመካከላችን ይዘራል። ዑቅባ ኢብኑ አቢ ሙዓይጥ ደግሞ እንዲህ አለ፣
የሙሐመድ ተከታዮች ነፍሳቸውንና ገንዘባቸውን በመስዋዕት ከቀሪው ዓለም ጋር ሊጋፈጡ ተዘጋጅተዋል። አቡ ጀህል ኢብኑ ሂሻም በተራው እንደሚከተለው ተናገረ። ሙሐመድ በማራኪ ንግግሩ አታለዋቸዋል። ዑትባህ ኢብኑ ረቢዓ ደግሞ እንዲህ አለ። አጎቱ አቡ ጣሊብ ብቻ ነው እርሱን በመንከባከብ ፋንታ በማግለል ተጽዕኖ ሊያደርግበት የሚችለው። አነድር ኢብኑ አልሐሪስ የተለየ ሐሳብ አቀረበ። በአልአርቀም ግቢ አቅራቢያ ለምን ሰላዮችን አሰማርተን መረጃዎችን አንሰበስብም? የቁረይሽ ሹማምንት እንዲህ ተባባሉ። ይህ በእርግጥ የተሻለ ሐሳብ ነው። ከዚያም ተከታዮቹን አንድ በአንድ እያነቅን ስቃያቸውን እናሳያቸዋለን። በምክክራቸው መሰረት የቁረይሽ ሹማምንት ዑስማን ኢብኑ ጦልሓ፣ ዐምር ኢብኑ አልዓስ፣ ዲራር ኢብኑ አልኸጣብና ኑዓይም ኢብኑ ዓብድላህ ኢብኑ አነህማን በአልአርቀም ረዲየላሁ ዐንሁ ቤት ዙሪያ ስለላ እንዲያደርጉ መደቧቸው። ይህ ከሆነ በኋላ አንድ ምሽት ላይ ዲራር ሁለት ሰዎችን በአልአርቀም ረዲየላሁ ዐንሁ ቤት አጠገብ አገኘ። እነርሱም አልሚቅዳድ ኢብኑ አልአስወድና አቡ ዑበይዳ ኢብኑ ዓሚር አልጀራህ ነበሩ። ወዴት ይሄዳችሁ ነው? ዲራር ጠየቀ። እንደምታየን አልሚቅዳድ መለሰ። ሃይማኖታችሁን ለቀቃችሁ ማለት ነው? አቡ ዑበይዳ ረዲየላሁ ዐንሁ እንዲህ አለ፣ አይደለም፣ ኢስላምን ተቀበልን፣ መልእክተኛውንም ዓለይሂ ሰላቱ ወሰላም በመከተል ከአላህ ጋር አንድንም አካል የማናጋራ ሆነናል። አልሚቅዳድ ረዲየላሁ ዐንሁ ቀጠለና፣ አዎ እርሱ ጌታችንና የአባቶቻችንም ጌታ ነው። እርሱ ሲሳያችንን የሚሰጠን ሲሆን ለራሱ ግን ሲሳይን አይፈልግም። አይኖች አያዩትም፣ እርሱ ግን ሁሉንም ነገር ያያል። ስለ ጀነትና ጀሃነም ልታወሩ መሄዳችሁ ነዋ በማለት ዲራር በስላቅ መልክ ጠየቀ። አቡ ዑበይዳ ረዲየላሁ ዐንሁ ሰው ከምንም ነገር የማይጠየቅ ሆኖ እንዲህ መቅረትን ያስባልን የሚለውን የቁርአን አንቀጽ ጠቀሰለት። የበሰበስን አጥንቶች ስንሆን እንቀሰቀሳለን በማለት ዲራር ጠየቀ። አዎ በአላህ እምላለሁ አለ አልሚቅዳድ ረዲየላሁ ዐንሁ። ማን ነው የሚመልሰን አለ። ያ በመጀመሪያ ላይ የፈጠረን ጌታ ነዋ አለ አቡ ዑበይዳ ረዲየላሁ ዐንሁ። መቼ ነው እሱ? በቅርቡ ሊሆን ይችላል። አንድ ዕለት ዲራር አቡ ሱፊያን ኢብኑ አልሐሪስ ኢብኑ ዓብዱል ሙጠሊብን አግኝቶ ሲጫወቱ አቡ ሱፊያን እንዲህ አለው፣ የሙሐመድ ጌታ በመጽሐፉ ባለቅኔዎችን አዋረዳቸው። ምን ብሎ ነው ያዋረዳቸው? አቡ ሱፊያን የቁርአኑን አንቀጽ እንዳለ አነበበለት። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወሹዓራኡ የተቢዑሁሙል ጋዉን አለም ተረ አነሁም ፊ ኩሊ ዋዲን የሂሙን ወአነሁም የቁሉነ ማ ላ የፍዓሉን። ባለቅኔዎችንም ጠማሞቹ ይከተሏቸዋል። እነርሱ በንግግር ሸለቆ ሁሉ የሚዋልሉ መሆናቸውን አታይምን? እነርሱም የማይሰሩትን ነገር የሚናገሩ መሆናቸውን አታይምን? ሱረቱ ሹዓራ አንቀጽ 224 እስከ 226። ይህን ከሰማ በኋላ ዲራር ኢብኑ አልኸጣብ ግልጽ የነቢዩ ዓለይሂ ሰላቱ ወሰላም ጠላት ሆነ። ቁርአን እንዴት በግጥምና በቅኔ ላይ ያላግጣል? ከነፍሱ አብልጦ በሚወደው ቅኔ ከመጣበት ማንኛውንም ነገር ጋር እንደሚጋፈጥ ያውቀዋል። ቁርአን የሰዎችን ልብ እየሰረሰረ እንደሚገባም ከተገነዘበ ቆይቷል። ይህን የመሰለ ጥበብና ዕውቀት መሐመድ ከወዴት ነው ያመጣው? ዲራር የተዋጣለት ባለቅኔ ሲሆን ቁርአን የሰው ልጅ ከሚሰድራቸው የቅኔ ስንኞች ጋር ፈጽሞ አይመሳሰልም። ዲራር የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አጎት ልጅ አቡ ሱፊያን አልሐሪስ፣ ዐምር ኢብኑ አልዓስና ዓብዱላህ ኢብኑ ዘብአሪይ ነቢዩን ዓለይሂ ሰላቱ ወሰላም መሳደብ፣ ተከታዮቻቸውን ማሰቃየትና ወደ አልአርቀም ግቢ እንዳይገቡ ማወክን ስራዬ ብለው ተያያዙት። በሌላ በኩል ደግሞ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በሐጅ ወቅት ወደ መካ የመጡ የተለያዩ ጎሳዎችን ወደ ኢስላም መጣራት ጀመሩ። በየሰፈሩበት አካባቢ እየሄዱ ኢስላምን እንዲቀበሉና እርሳቸውም መልእክታቸውን በሚገባ እስኪያሰራጩ ድረስ ከጠላቶቻቸው ሊከላከሉላቸው ቃል እንዲገቡ ይማጸኗቸው ነበር። ሰዎች ሆይ ከአላህ በስተቀር የሚያመልኩት ጌታ የለም በሉ። ይህን ካደረጋችሁ ባለጸጋዎች ትሆናላችሁ፣ የዓረቦችና ዓረብ ያልሆኑ ሕዝቦችንም ትገዛላችሁ።
ስትሞቱም ጀነት ትገባላችሁ። በዚህ ጊዜ አቡ ለሀብ ልክ እንደ ጥላ ከኋላቸው እየሄደ ድምፁን ከፍ አድርጎ እንዲህ ይል ነበር፣ ይህን ሰው አትስሙት፣ እርሱ ውሸታምና አስመሳይ ነውና። ይህን ሰው ከኋላው እየሄደ የሚያስዋሸው ማን ነው በማለት ሰዎች ይጠይቃሉ። ዲራር ኢብኑ አልኸጣብ፣ ዑስማን ኢብኑ ጠልሓ፣ አነድር ኢብኑ አልሓሪስና አቡ ጀህል ኢብኑ ሂሻም እንዲህ በማለት መልስ ይሰጣሉ፣ እርሱማ አጎቱ አቡ ለሀብ ነው። ይህን ጊዜ ሰዎቹ ነቢዩን ዓለይሂ ሰላቱ ወሰላም በኃይል በመቃወም እንዲህ ይሏቸዋል፣ ቤተሰቦችህ ስላንተ የበለጠ ያውቃሉ፣ ስለዚህም አልተከተሉም። የአውስና የኸዝረጅ ሰዎች በአልዓቀባ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ስምምነት የማድረጋቸውን ጭምጭምታ የሰሙት የቁረይሽ ሰዎች የየትሪብ ሰዎች ለሐጅ መጥተው ወደ ሰፈሩባቸው ቦታዎች በመሄድ የሚከተለውን ተናገሩ። የኸዝረጅ ሰዎች ሆይ ከዚህ ሰውዬ ወይም ከሙሐመድ ጋር ስምምነት ማድረጋችሁንና ከመካ ወደ ሀገራችሁ በመውሰድ ልታስጠልሉት መሆኑን ሰማን። በአላህ ይሁንብን፣ እኛ ከናንተ ጋር ጦርነት ማድረግን በጣም ነው የምንጠላው። የየትሪብ አጋሪዎች ስለዚህ ስምምነት ምንም የሚያውቁት ነገር ስላልነበረ እንዲህ አይነት ክስተት ፈጽሞ እንዳልተፈጠረ እየማሉ ነገሯቸው። በሰሙት ነገር ላይም አንዳች አይነት እውነት እንደሌለበት አስረዳዋቸው። አብዱላህ ኢብኑ ኡበይ ኢብኑ ሰሉል የየትሪብ ኸዝረጅ ጎሳ ሹም ስለነበር ይህ ክስ መሰረተ ቢስና ፈጽሞ እውነታን ያልተንተራሰ መሆኑን እየጠቀሰ ሐሳባቸውን አጣጣለባቸው። ምክንያቱም እንደርሱ እምነት የእርሱ ህዝቦች ከእርሱ አንዳች አይነት ትዕዛዝ ሳይደርሳቸው ምንም ነገር አይፈጽሙምና። ሰዎች መካን ለቀው ወደ የመጡበት ሲመለሱ ዲራር ኢብኑ አልኸጣብ፣ አልሓሪስ ኢብኑ ሂሻምና አብዱላህ ኢብኑ ኡመያ እያንዳንዷን ጥቃቅን ነገር እያነፈነፉና ወሬ እየለቃቀሙ የተባለው ነገር እውነት መሆኑንና የየትሪብ ሰዎች ከነቢዩ ዓለይሂ ሰላቱ ወሰላም ጋር ቃል ኪዳን መጋባታቸውን መሰረተ ቢስ ዜና ያለ መሆኑን አረጋገጡ። ይሁን እንጂ ይህ ድርጊታቸው የተፈጸመው ከረፈደ በመሆኑ የየትሪብ ሰዎች መካን ለቀው ወደ ሀገራቸው የገሰገሱ በመሆኑ ምንም ሊያደርጉ አልቻሉም። በንዴትና በቁጭት እንደተሞሉ የየትሪብን ሰዎች ሊደርሱባቸው ቢጋልቡ ከሰዓድ ኢብኑ ዑባዳህ በቀር ማንንም ሊያገኙ አልቻሉም። እርሱንም ይዘው በቃላት የማይገለጽ ስቃይ እያደረሱ ቢመረምሩትም ምንም ፍንጭ አላገኙም። በኋላ ላይም አልሙጥዒም ኢብኑ ዓዲይና ሓሪስ ኢብኑ ሐርብ ኢብኑ ኡመያ ከእርሱ ጋር የንግድ ግንኙነት ስለነበራቸው በእነርሱ ዋስትና እንዲለቀቅ አደረጉት። ይህ ከሆነ በኋላ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ባልደረቦች ቀስ በቀስ ወደ የትሪብ ወይም መዲና የተሰደዱ ሲሆን ነቢዩም ዓለይሂ ሰላቱ ወሰላም በመጨረሻ ላይ ተከተሏቸው። አንድ ዕለት የቁረይሽ መኳንንት በቅርቡ ከሶሪያ መካ ይገባል የተባለውን ቅፍለት በጉጉት እየተጠባበቁ ነበር። ይህ በእንዲህ እንዳለም ደምደም ኢብኑ ዓምር አልጊፋሪ በፍጥነት ከግመሉ ከወረደ በኋላ በአስገራሚ አኳኋን ካዕባ አጠገብ ቆሞ ታየ። ከዚያም የግመሉን አፍንጫና ጆሮ ቆረጠ፣ ኮርቻውንም ገልብጦ ዘቀዘቀ፣ የቀሚሱን ፊት ለፊትና ጀርባ ቀደደ። ከዚያም እንዲህ በማለት ጮኸ፣ ቁረይሾች ሆይ ቅፍለታችሁ አቡ ሱፊያን ከነቅፍለቱ በሙሐመድና በተከታዮቹ መያዙ ነው። ምን እንደሚገጥማቸው መናገር አልችልም። እርዳታ እርዳታ! የዚህ ኡኡታ ውጤት ፈጣንና የቁረይሾችን መንፈስ ያመሰቃቀለ ነበር። በዚህም የተነሳ ያለ የሌለ ኃይላቸውን በፍጥነት አደራጅተው ወደ የትሪብ ለመሄድ ተዘጋጁ። ይህ በእንዲህ እያለ አቡ ሱፊያንና ዓምር ኢብኑ አልዓስ መንገድ አሳብረው በቀይ ባህር በኩል በመታጠፍ መካ ከነቀፍለታቸው በሰላም ደረሱ። የአቡ ሱፊያንን ከነቀፍለቱ በደህና መመለስ የተመለከቱ መካውያን ወደ እርሱ ፈጥነው በመሄድ አቡ ሐንዘላ እንኳን ደህና መጣ አሉት። አቡ ሱፊያንም አላህ ይባርካችሁ፣ እኔ እንኳን በደህና ላልመለስ እችላለሁ ብዬ ሰግቼ ነበር። ለአቡል ሐከም ወይም አቡ ጀህል አማልክቱ በደህና እንድመለስ እስካደረጉኝ ድረስ ሌላ ነገር ስለማልፈልግ ሰራዊቱን ይዘህ ተመለስ ብዬ ልኬበታለሁ አለ። ይህ ከሆነ ከጥቂት ጊዜ በኋላ ከወደ መዲና ወይም በድር
መልካም ያልሆኑ ዜናዎች ወደ መካ ይመጡ ጀመር። የመጀመሪያውን መርዶ ይዞ መካ የደረሰው አልሁሰይሚን ኢብኑ ዓብድላህ አልኹዛዒ ነበር። እርሱም ገና ወደ ተቀደሰው መስጊድ እንደገባ ሰፍዋን ኢብኑ ኡመያህን፣ ዲራር ኢብኑ አልኸጣብንና ሌሎች የቁረይሽ ሹማምንትን አገኘ። አቡ ሱፊያን ኢብኑ ሐርብ ምን አዲስ ዜና ይዘሃል በማለት ጠየቀው። አልሁሰይሚን እንዲህ አለ፣ አቡል ሐከም ኢብኑ ሂሻም፣ ዑትባና ሸይባህ ኢብኑ ረቢዓ፣ ነቢህና መንቢህ ኢብኑ አልሐጃጅና ሌሎችም የቁረይሽ ሹማምንት ተገለዋል። በዜናው በጣም የተደነቀው ዐምር ኢብኑ አልዓስ ምን እያልክ ነው? አልሓሪስ ኢብኑ ረቢዓ፣ አቡ ቀይስ ኢብኑ አልሙጊራ፣ ዓሊ ኢብኑ ኡመያ፣ አልዓስ ኢብኑ መንቢህ ኢብኑ አልሐጃጅና ሌሎቹም የቁረይሽ ዋና አለቆች ተገድለዋል ነው የምትለው? አልሁሰይሚን እንዲህ አለ፣ ሱሀይል ኢብኑ ዐምር፣ አልዓባስ ኢብኑ ዓብዱልሙጠሊብና አቡልዓስ ኢብኑ ረቢዓ ደግሞ ምርኮኞች በመሆን ታስረው ወደ መዲና ተወስደዋል ካለ በኋላ የተከበሩት የቁረይሽ መኳንንት እንዴት እንደተገደሉ ተረከላቸው። ሰፍዋን ኢብኑ ኡመያህ እንዲህ አለ፣ ይህ የማይሆን ነገር ነው። ይህ ሰው እየቃዠ መሆን አለበት። እስኪ ስለ እኔ ጠይቁት። አቡ ለሀብ ተነሳና ሰፍዋን ኢብኑ ኡመያህ እንዴት ሆኖ ይሆን ሲል ጠየቀው። አልሁሰይሚንም ለዚህ ጥያቄ ሲመልስ እርሱ በተከበረው መስጂድ አጠገብ ተቀምጧል። ሆኖም ግን አባቱና ወንድሙ ዓልይ ሲገደሉ በዓይኔ በብረቱ ተመልክቻለሁ። እንዲሁም አነድር ኢብኑ አልሓሪስ፣ ዑቅባ ኢብኑ አቢ ሙዓይትና ሱሀይል ኢብኑ ዐምር እጆቻቸው በገመድ ታስረው ሲወሰዱ አይቻለሁ አለ። የቁረይሽ ሹማምንት አሁንም በነገሩ ባለማመን በላትና በዑዛህ እምላለን፣ ይህ ፈጽሞ ሊሆን አይችልም አሉ። አቡ ሱፊያን ኢብኑ አልሓሪስ ከበድር ሲመጣ አቡ ለሀብ አገኘውና የወንድሜ ልጅ እና ወዲህ፣ እርግጠኛ ነኝ አንተ ትክክለኛ የሆነ ወሬ ይዘህ መጥተሃል። ምንድነው በጦርነቱ ውስጥ የተፈጠረው ነገር አለው። አቡ ሱፊያን እንዲህ አለ፣ ከሙስሊሞቹ ጋር እንደተጋጠምን በአንድ ጊዜ ተሸነፍን። እነርሱ እንደፈለጉ ይገሉንና ያስሩን ጀመር። በአላህ እምላለሁ ቁረይሾችን ለዚህ ሽንፈት ተጠያቂ አላደርግም። እኛ የተጋፈጥነው ነጫጭ ፈረሶችን ከሚጋልቡና በሰማይ በመሬት መካከል ሆነው ከሚዋጉን አካላት ጋር ነበር። አጂብ። በዚህ ጊዜ አቡ ራፊዕ የተባለው የዓባስ ኢብኑ ዓብዱልሙጠሊብ ባሪያ እንዲህ አለ፣ እነዚያ በርግጥ መላእክት መሆናቸውን እምልላቸዋለሁ። ይህን የአቡ ራፊዕን ንግግር ያዳመጠው አቡ ለሀብ ፈጽሞ ራሱን መቆጣጠር አልቻለም። የደረሰበትን የመንፈስ ጭንቀትና ድንጋጤ ሁሉ አቡ ራፊዕን በመቀጥቀጥና በመሳደብ አራገፈው። የዓባስ ባለቤት ኡሙ አልፈضል ይህን ድርጊት እየተመለከቱ ስለነበር በአቡ ለሀብ ድርጊት በጣም ተቆጡ። የሆነ እንጨት አነሱና የአቡ ለሀብን ግንባር በመምታት ከፈረከሱት በኋላ ይህን ባሪያ ጌታው በአጠገቡ ስለሌለ እንዲህ ታዋርደዋለህን አሉ። የበድር ሽንፈት በእርግጥም ለቁረይሾችና ለመካ ሰዎች የታላቅ ውርደትና የሐዘን ምንጭ ነበር የሆነባቸው። ከሞላ ጎደል በየቤቱ ማለት ይቻላል ድምፅ አልባ እንባዎች ለሞቱና ለተማረኩ ሰዎች ይፈሱ ነበር። በደረሰባቸው ውርደት የተቃጠሉና ለበቀል የተነሳሱ ሰዎች በየቤቱ ማግኘት የተለመደ ሆነ። ዳሩ ግን ሙሾ ማውረድ፣ እየጮሁ ማልቀስም ሆነ ማንጎራጎር ፈጽሞ የተከለከለ ነበር። ይህም የሆነው ሙስሊሞች በደረሰባቸው መከራ እንዳይደሰቱ ለማድረግ ነው። ዲራር አሁንም በመንፈስ ያለፉትን ትዝታዎች መቃኘቱን ቀጥሏል። አቡ ሱፊያን ይህን ጉዳይ አስመልክቶ እንዲህ ሲል ተደመጠ፣ ቁረይሾች ሆይ የሞቱ ዘመዶቻችሁን እያስታወሳችሁ አታልቅሱ። ማንም ባለቅኔ እነርሱን አስመልክቶ ቅኔ እንዳይገኝ ታገሱ፣ ጽናትንም ተላበሱ። ዘመዶቻችሁን እያስታወሳችሁ የምታለቅሱና እያወደሳችኋቸው ሙሾ የምትደረድሩ ከሆነ ለበቀል የሚኖራችሁ ጥማት ይወገዳል ብዬ እሰጋለሁ። ሙሐመድና ተከታዮቹ ደግሞ በዚህ ሁኔታ ጩቤ ነው የሚረግጡት። ነገሩን በዚህ አንጻር ካየነው ደግሞ ጉዳታችሁ አንድ ብቻ ሳይሆን እጥፍ ድርብ ነው የሚሆነው። ስለዚህ አንድ ቀን ጣፋጭ በቀልን ትበቀላላችሁ። እኔን በተመለከተ ያ ቀን እስኪመጣና ሙሐመድን ልኩን እስክናስርለት ድረስ በራሴ ላይ ሽቶ መቀባትንና
ወደ ሴት መድረስን እርም አድርጌያለሁ። አልአስወድ ኢብኑ ዓብዱል ሙጠሊብ 3 ልጆቹን አጥቷል። እነርሱም ዘምዓ፣ ዓቂልና አልሓሪፍ የሚባሉ ሲሆን እንደ ልቡ ጮሆ በማልቀስና ሙሾ በማውረድ የሐዘኑ ፍላጎት እንዲወጣለት ፈልጓል። በዚህ ሁኔታ ላይ እያለ አንዲት ሴት በሌሊት ድምፅ አውጥታ ስታለቅስ ይሰማል። ባሪያውን ይልከውና እርሱ አይነ ስውር ስለነበር ልጆቹን አስመልክቶ ጮሆ ማልቀስ ይቻል እንደሆነ እንዲያጣራ ያዟል። ባሪያው ሲመለስ ግን ያመጣለት መልስ ሴትየዋ የምታለቅሰው ግመሏ ስለጠፋባት እንደሆነ ይገልጽላታል። እርሱም የሚከተሉትን ስንኞች ቋጠረ። ታለቅሳለችን ግመሏ ጠፍቶባት ጣፋጩን እንቅልፍ እየከለከላት። አታለቅስም ነበር በግመሏ መጥፋት አባቷና አያቷ በበድር ባይሞቱባት። አልሙጠሊብ ኢብኑ አቢ ወድዓ አባቱን ለማስለቀቅ ወደ መዲና አቅንቶ በ4000 ዲርሃም ነፃ አስደረገው። ሌሎች የመካ ሰዎችንም እንዲሁ ወደ መዲና እየሄዱ ዘመዶቻቸውን በገንዘብ ነፃ ማውጣታቸውን ስለቀጠሉ ለነቢዩ ዓለይሂ ሰላቱ ወሰላምና ለተከታዮቻቸው ብዛት ያለው ገንዘብ ጎረፈላቸው። የቁረይሽ፣ የኪናና፣ የተይማህና አሕባሽ ተዋጊዎች ወደ መዲና እየተመሙ ነው። ፈረሶቻቸው በቀል የሸተታቸው ይመስል ሽምጥ ሲጋልቡ ትንፋሽ አልነበራቸው። ኻሊድ ኢብኑ አልወሊድ ሁኔታው ስላስፈራው መንገድ መሪ ለነበረው ራፊዕ ኢብኑ ዑመይራ እንዲህ አለው፣ ራፊዕ ችግር አለ እንዴ? ግመሎቻችንን አርደን በሆዶቻቸው ያለውን ፈሳሽ በመጠጣት ጨረስናቸው እኮ። ራፊዕ ኢብኑ ዑመይራ እንዲህ አለ፣ አቡ ሱለይማን እኔ መጀመሪያም ብዙ ውሃ እንድትይዙ ነግሬያችሁ ነበር። እያንዳንዱ ሰው በሴት ግመሉ ጆሮ ሳይቀር ውሃ መያዝ ከቻለ እንዲይዝ ማሳሰቢያ ሰጥቻለሁ። አላህ ካልጠበቀን በስተቀር የምንሄድበት ምድር በጣም ድብን አድርጎ የሚገድለን ቦታ ነው። ዲራር ኢብኑ አልኸጣብና ሐባር ኢብኑ አልአስወድ እንዲህ አሉ፣ ውሃ በሌለበት ምድር ስንጓዝ እነሆ 5 ቀናት አለፉ። አላህ ከሻ አሁን በቅርቡ ውሃ እናገኛለን አለ ራፊዕ። ቁረይሾች ወደ ውጊያው ቀጥታ እንደገቡ ግመሎቻቸውና ፈረሶቻቸውን ከኡሑድ ተራራ አቅራቢያ በሚገኙ የእርሻ ቦታዎች ላይ ለግጦሽ አሰማሯቸው። ዲራር እንዲህ አለ፣ የሙስሊሞቹ ሰራዊት ምሽጋቸው ውስጥ ከቆዩ ከታላቅ አደጋ ተጠበቁ ማለት ነው። እኛም ምንም ማድረግ ስለማንችል ለብዙ ቀናት ጠብቀን ሲሰለቸን ጥለን እንሄዳለን። ወደኛ የሚመጡ ከሆነ ግን እናሸንፋቸዋለን። ቁጥራችን በጣም ብዙ ከመሆኑም በላይ የበድር ቀን ቁጭታችንን ለመወጣት ተነሳስተናል። እንዲሁም የያዝነው መሳሪያ ከነርሱ የተሻለ ነው። ኢክሪማ ኢብኑ አቢ ጀህል ደግሞ እንዲህ ሲል ተደመጠ፣ በበድር ጦርነት የኛ ቁጥር ከነርሱ በጣም ይበልጥ ነበር። በላትና በዑዛ እምላለሁ እስካሁን ድረስ ጀግኖች ፈረሰኞቻችን መገደላቸውንና የተከበሩ ተዋጊዎቻችን መፈርጠጣቸውን ማመን አልቻልኩም። ምክንያቱም ብዙዎቹ በዚያ ዕለት ለመዋጋት ሲያመነቱ አልታዩም ነበር። ሰፍዋን ኢብኑ ኡመያህ ደግሞ ዛሬ አባቶቻችንንና የቤተሰቦቻችን ቂም እንበቀላለን አለ። የሙስሊሞች ሰራዊት መታየት ሲጀምር ቁረይሾች ሰፍዋን ኢብኑ ኡመያህን የፈረሰኞቻቸው አለቃ እንዲሁም አብዱላህ ኢብኑ ረቢዓን ደግሞ 100 የሚሆኑ ቀስተኞቻቸው መሪ አድርገው ሾሙ። በበድር ቀን ከደረሰባቸው አሳፋሪ ሽንፈት በኋላ ጥንቃቄና ዝግጅት አድርገው የመጡት የቁረይሽ ከሃዲያን አሁን ደግሞ አቡ ዓሚር አልፋሲቅ በሚባል የአውስ ጎሳ መሪ እየታገዙና ምክርም እያገኙ ነበር ወደ ኡሑድ የገሰገሱት። በዚህ ዕለት አቡ ዓሚር አልፋሲቅን አንታዘዝም በማለት ፋሲቅ ያሉት የአውስ ጎሳ ሙስሊሞችንና የኸዝረጅ ጎሳ አባላት አቡ ሱፊያን ከጦሩ ገለል እንዲሉ ለማድረግ ሞክሮ አልተሳካለትም። እንዲህ ነበር ያላቸው፣ የአውስና የኸዝረጅ ህዝቦች ሆይ ከአጎቶቻችን ልጆች ጋር እንጋጠም ዘንድ ተውን፣ ያኔ እናንተን ነፃ እንለቃችኋለን። በዚህ ጊዜ ሙስሊሞች ሁሉ በአንድነት አቡ ሱፊያንን መራገምና መሳደብ ጀመሩ። ከአሕባሽ የሆነ ሰው ግመል እየጋለበ ከወጣ በኋላ ከሙስሊሞች በኩል የሚፋለመው ሰው እንዳለ ጠየቀ። ሰዎች ይህን የመሰለ ጀግና ለመግጠም አቅማሙ።
ሆኖም ግን ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ ወደፊት በመውጣት ከተፋለሙ በኋላ በሰይፉ ቆርጦ ጣለው። ሙስሊሞች አላሁ አክበር አላህ ታላቅ ነው በማለት በታላቅ ድምፅ አስተጋቡ። ከዚያም የከሃዲያኑን ሰንደቅ ዓላማ የያዘው ጦልሓ ኢብኑ አቢ ጦልሓ በጣም የታወቀ ጣዖት አምላኪ ነበር። በግመሉ ላይ ሆኖ ወደፊት ከወጣ በኋላ ሙስሊሞች ፍልሚያ ይገጥሙት ዘንድ እንዲህ በማለት ይደነፋ ጀመር። የሙሐመድ ባልደረቦች እናንተ የገደላችኋቸው ሰዎች ወደ ጀሃነም እንደሚሄዱና ከናንተ ወገን የሚገደሉት ደግሞ ጀነት እንደሚገቡ ትናገራላችሁ። ታዲያ ከናንተ ውስጥ እኔን ወደ ጀሃነም የሚልከኝ ወይም እኔ ደግሞ ወደ ጀነት የሚልከው ሰው አለ? በላትና በዑዛህ እምላለሁ እናንተ ውሸታሞች ናችሁ። እንደምትሉት የሚሆን ከሆነ ከናንተ ውስጥ የተወሰኑ ሰዎች ሊገጥሙን መውጣት አለባቸው። ዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁ ወጡለትና ጭንቅላቱን በሰይፋቸው ከተረተሩት በኋላ እንደ ምኞቱ ወደ ጀሃነም ላኩት። ሙስሊሞች አሁንም አላሁ አክበር በማለት ግደሏቸው እያሉ ጮኹ። የጦልሓ ወንድም ዑስማን ወደፊት በመውጣት ሰንደቅ ዓላማውን አነሳ። ሐምዛ ኢብኑ ዓብዱል ሙጠሊብ ረዲየላሁ ዐንሁ በሰይፋቸው ክንዱንና ትከሻውን ከቆረጡለት በኋላ ሳምባው እስኪታይ ድረስ ክፉኛ ተጎዳ። ሰንደቅ ዓላማውን እንደገና አቡ ሰዒድ ኢብኑ አቢ ጣልሓ አነሳው። ሆኖም ግን እርሱም በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ በተወረወረ ቀስት ተገደለ። ሙሳፊሕ ኢብኑ ጦልሓ ኢብኑ አቡ ጣልሓ ሰንደቅ ዓላማውን አነሳው። እርሱም በዓሲም ኢብኑ ታቢት ኢብኑ አቢል ዐቅላ በተወረወረ ቀስት ተገደለ። ወንድሙ አልሓሪስ ኢብኑ ጦልሓ ኢብኑ አቡ ጣልሓ ሰንደቅ ዓላማውን እንደገና አነሳው። እርሱም ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ ገደለው። ወንድማቸው አልጃሊስ ኢብኑ ጦልሓ ኢብኑ አቡ ጣልሓ ሰንደቅ ዓላማውን አነሳ። ዳሩ ግን ጦልሓ ኢብኑ ዓብዱላህ እርሱንም ገደለው። እነዚህ ከአንድ ቤተሰብ የወጡ 6 ሰዎች አንድ በአንድ ተገደሉ። አሁንም ከበኑ ዓብድዳር አርጣት ኢብኑ ሹራሕቢል ሰንደቅ ዓላማውን ከወደቀበት አነሳው። ዓሊ ብን አቢ ጣልብ ረዲየላሁ ዐንሁ ገደሉት። ሌሎች ደግሞ ዓሊይ ሳይሆን ሐምዛ ረዲየላሁ ዐንሁ ናቸው የገደሉት ብለዋል። ሙስሊሞች ይህ ሁሉ ሲሆን ግደሏቸው እያሉ መጮኻቸውን አላቆሙ። ዲራር ኢብኑ አልኸጣብ ወደ ኻሊድ ኢብኑ አልወሊድ ተጠግቶ እንዲህ አለው፣ ሙስሊሞችን አጥቃቸው። እንዴት ልናጠቃቸው እንችላለን? በማለት ኻሊድ በንዴት መለሰ። ከዚያም ሹረይሕ ኢብኑ ቃሪዝ ሰንደቅ ዓላማውን አነሳው። ሆኖም ወዲያው ተገደለ። የቁረይሽ ፈረሰኞች ለማጥቃት ሞክረው ነበር። ሆኖም ግን በቀስተኞች ኃይለኛ ውርጅብኝ ተመልሰው ፈረጠጡ። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች የቁረይሽን ተዋጊዎች በኃይል ማጥቃት ጀምረው ብዙዎቹን ገደሉ። ሂንድ ቢንት ዑትባና አጫፋሪዎቿ ከበሮ እየደለቁ የቁረይሽን ተዋጊዎች ያበረታታሉ። ሰፍዋን ኢብኑ ኡመያ፣ ዲራር ኢብኑ አልኸጣብ፣ ኻሊድ ኢብኑ አልወሊድና ዓብዱላህ ኢብኑ ኡመያ ከሌሎች ፈረሰኞች ጋር በመሆን ከጀርባ በኩል ለማጥቃት ሙከራ ቢያደርጉም በኃይለኞቹ ቀስተኞች ተወግተው ተመለሱ። ከዚህ በኋላ ሙስሊሞቹ በከሃዲያኑ ላይ ግድቡን እንደ ጣሰ ጎርፍ በማጥለቅለቅ ይጨፈጭፏቸው ያዙ። እግረ መንገዳቸውንም ምርኮ መሰብሰቡን ተያያዙት። ከሃዲያኑን ከሰፈራቸው እያባረሩ ሩቅ ቦታ ድረስ ነዷቸው። ይህ በእርግጥ ጥርጥር የሌለው ድል ነው። ዲራር ኢብኑ አልኸጣብ ለራሱ እንዲህ አለ፣ ይህስ ከበድር ሽንፈት የባሰ ነው። የሙስሊሞች ድምፅ ኃያል ነበር። ግደሏቸው። የቁረይሽና የአሕባሽ ተዋጊዎች እየተሰየፉ በወደቁ ጊዜ ሁሉንም ነገር ጥለው ለመሸሽ ፈለጉ። በዚህ ጊዜ ሴቶቻቸው ኩልና የአይን ውበት ማሳመሪያ ይዘው እንኩ እናንተ ሴቶች ናችሁ እያሉ ሲሳለቁባቸው ሐፍረት እየያዛቸው እንደገና ወደ ውጊያው ይመለሱ ጀመር። አሁን ዲራር ኢብኑ አልኸጣብ አንድ ነገር አስተዋለ። ሙስሊሞች ቀስተኞች ከጥቂቶች በስተቀር የተራራውን ጀርባ መጠበቃቸውን ትተው እየለቀቁ ነበር። ይህንኑ ለኻሊድ አመላከተው። በዚህም የተነሳ የቁረይሽ ፈረሰኞችና እግረኞች አዲስ ጥቃት ከፈቱ። ሙስሊሞቹ ደግሞ ታላቅ የሆነ ውዥንብር ውስጥ ወደቁ። ብዙዎቹ ወዴት እንደሚሄዱና ምን መፈጸም እንዳለባቸው እንኳን ዘነጉ። ዋሕሸይ ኢብኑ ሐርብ በታላቅ ድምፅ ሐምዛ ኢብኑ ዓብዱል ሙጠሊብን ገደልኩት ሲል አንባረቀ። በዚህ ተስፋ በሚያስቆርጥ ሰዓት አንድ አካል ሙሐመድ ተገደለ ሲል ለፈፈ።
ይህ ዜና ሙስሊሞችን ጭራሽ ታላቅ የሆነ ግራ መጋባት ውስጥ ከተታቸው። የብዙዎቹ የውጊያ ሞራል በጣም ወረደ። አንዳንዶቹ እንዲያውም መዋጋት እስከ ማቆም በመድረስ መሳሪያቸውን ወደ ታች አወረዱ። አንዳንዶቹ ደግሞ የሙናፊቃን ዋና ወደ ሆነው አብዱላህ ኢብኑ ኡበይ ሄደው ከአቡ ሱፊያን ያስጥላቸው ዘንድ ሊማጸኑ ታሰቡ። በዚህ ሁኔታ ላይ ባሉት ሰዎች አጠገብ የሚያልፉ ወኔ ያልከዳቸው ሙስሊሞች ጀግኖች እንዲህ ሲሉ ይጠይቋቸዋል፣ አሁን ምን እየጠበቃችሁ ነው? እነርሱም ሲመልሱ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተገድለዋል። ታዲያ ከእርሳቸው ሞት በኋላ በሕይወት መኖር ምን ያደርግላችኋል? ተነሱ፣ የአላህ መልእክተኛ ለሞቱለት ዓላማ እኛም እንሰዋ። ሳቢት ኢብኑ ዳህዳህ ሕዝቦቹን እንዲህ በማለት አጀገናቸው፣ የአንሷር ሰዎች ሆይ ሙሐመድ ዓለይሂ ሰላቱ ወሰላም ቢገሉ አላህ ዘላለማዊና ሞት የማይነካው ጌታ ነው። ሃይማኖታችሁን በመከላከል ላይ ተዋጉ፣ አላህ ይረዳችኋል፣ ድልም ታደርጋላችሁ። የአንሷር ሰዎች እርሱን ተቀላቅለው ማጥቃት በመጀመር የፈረሰኛ አጥቂዎችን በመግጠም መዋጋታቸውን ቀጠሉ። ሳቢት በጀግንነት ሲዋጋ እርሱና ጓደኞቹ ተሰዉ። ዲራር ኢብኑ አልኸጣብ ረጅም ጦሩን እንደያዘ ፈረሱን በመጋለብ የአውስና የኸዝረጅ መሪዎችን ይፈልጋል። እነርሱ በበድር ዘመቻ ጊዜ የቁረይሽን ዋና ዋና አለቆች የገደሉ ስለነበሩ ሊበቀላቸው ፈልጎ ነበር። ሆኖም ግን ማንንም አላገኘም። ዑመር ኢብኑ አልኸጣብን ረዲየላሁ ዐንሁ ሲያገኛቸው በጦሩ አንድ ጊዜ ከወጋቸው በኋላ ኢብኑ አልኸጣብ ታላቅ የሆነ ውለታ ውለህልኛል፣ ስለሆነም አልገልህም አላቸው። አቡ ሱፊያን ኢብኑ ሐርብና አቡ ዓሚር አልፋሲቅ የነቢዩን ዓለይሂ ሰላቱ ወሰላም አስክሬን ከመዋቾች መካከል ይፈልጉ ጀመር። አቡ ሱፊያን የሐምዛን ረዲየላሁ ዐንሁ አስክሬን ወድቆ ሲመለከት በጦሩ አፋቸውን ከወጋው በኋላ እንዲህ አለ፣ ሞትን ቅመሰው። ያ አላህ! ይህን የአቡ ሱፊያንን ድርጊት ሲመለከት የነበረው የአሕባሽ መሪ አልሑለይስ እንዲህ አለ፣ በኑ ኪናና፣ ይህ የቁረይሽ ዋና መሪ በአጎቱ ልጅ ላይ የሚሰራውን ነገር ተመልከቱ። አቡ ሱፊያን በዚህ ጊዜ ደንገጥ ብሎ ይህን ለማንም አትናገሩ፣ ስህተት ነው አለ። አቡ ሱፊያን ኻሊድ ብን ወሊድን አገኘውና አቡ ሱለይማን ሙሐመድ በመገደሉ እርግጠኛ ነህ በማለት ጠየቀው። አይደለም፣ ከተወሰኑ ባልደረቦቹ ጋር ተራራውን ሲወጣ ተመልክቻለሁ አለ ኻሊድ። አቡ ሱፊያን፣ ዲራር፣ ኻሊድ፣ ኢክሪማህና ሰፍዋን ተራራውን ለመውጣትና ነቢዩን ዓለይሂ ሰላቱ ወሰላም ለመግደል እንደማይችሉ አውቀዋል። ፈረሶቻቸው ተራራውን መውጣት የማይችሉ ከመሆኑም በላይ እናድርግ እንኳን ቢሉ ባልደረቦቻቸው እስከ መጨረሻው ሰዓት እንደሚፋለሟቸው ያውቃሉ። ሁኔታው ይህን በመሰለበት ሰዓት የቁረይሽ ፈረሰኞችና መሪዎች የበድርን ቀን ቁጭት የተወጡ መሆናቸውን በማመን በሌላ ጦርነት እንደሚገናኙና በዚያም ድል እንደሚቀናቸው ተስፋ በማድረግ ወደ መካ ተመለሱ። ዲራር ኢብኑ አልኸጣብ አሁንም መካንና በውስጧ የሆነውን ያስታውሳል። ከበኑ ነድር የአይሁዳ ጎሳ የሆኑ ሹማምንት ሰላም ኢብኑ አቢል ሑቀይቅ፣ ሑየይ ኢብኑ አኽጠብ፣ ኪናናህ ኢብኑ ራቢ፣ ሐውዳህ ኢብኑ ቀይስ እንዲሁም ሌሎች የተወሰኑ አይሁዶች ወደ መካ ሄዱ። እዚያ የሄዱበት ዋነኛ ዓላማም የቁረይሽ ዓረቦች በአላህ መልእክተኛ ዓለይሂ ሰላቱ ወሰላም ላይ ዘመቻ እንዲከፍቱና እነርሱም እንደሚደግፏቸው ለመግለጽ ነው። የቁረይሽ ሹማምንት የሚከተለውን ጥያቄ አነሱ። እናንተ የአይሁድ ሰዎች ሆይ፣ እናንተ በእርግጥም የመጽሐፉ ሰዎች ናችሁ። በእኛና በሙሐመድ መካከል የተነሳውን ጠብም ታውቃላችሁ። ታዲያ የእኛ ነው ወይስ የእርሱ ሃይማኖት ትክክለኛ? የበኑ ነድር አይሁድ ሹማምንት ለዚህ ጥያቄ የሰጡት መልስ ማቅማማት ያልታየበት ነበር። የእናንተ ሃይማኖት ከእርሱ ይሻላል አሉ። ይህ አባባል ቁረይሾችን አስደሰታቸው። በመሆኑም ነቢዩን ዓለይሂ ሰላቱ ወሰላም ለመዋጋት ከእነርሱ ጋር እንደሚያብሩ አረጋገጡላቸው። የበኑ ነድር አይሁዶች ሹማምንት ቀጥለው ደግሞ ወደ ገጥፋን ሄደው ሙሐመድን ዓለይሂ ሰላቱ ወሰላም ለመዋጋት ጥሪ ያደረጉላቸው። እነርሱም አብረዋቸው እንደሚዋጉ አረጋገጡላቸው። የአሕዛቦችን መሰባሰብና ወደ መዲና መንቀሳቀስ መጀመራቸውን ወሬ ሲሰሙ ነቢዩ ዓለይሂ ሰላቱ ወሰላም ሶሓቦቻቸውን አማከሩ። ሰልማን አልፋሪሲ ረዲየላሁ ዐንሁ የጠላት ጦር ወደ መዲና ማለፍ እንደማይችል ፈረስ የማያዘልል ትልቅ ቦይ ወይም ኸንደቅ እንዲቆፈር
ምክር ሰጠ። እርሳቸውም ወደዱት፣ ተስማሙበትም። መዲና በምስራቅ በምዕራብና በደቡብ አቅጣጫዎች የተቃጠሉ የሚመስሉ ጥቋቁር ድንጋዮች ባሏቸው ኮረብታዎች ሐራ የተከበበች አገር በመሆኗ በሰሜን አቅጣጫ ብቻ እንጂ የጠላት ሰራዊት ሊገባባት አይችልም። ነቢዩ ዓለይሂ ሰላቱ ወሰላም በምስራቅና በምዕራብ በኩል በሚገኙ ሁለቱ ሐራ ኮረብታዎች መሃል በጣም ጠበብ ያለውን ቦታ በግምት 1 ማይል ርዝመት ያለውን ቦታ መርጠው ቦይ በማስቆፈር ሁለቱን ኮረብታዎች በቦዩ አገናኙ። ቁረይሾች ከተከታዮቻቸው ጋር 4000 ሰዎች ሆነው 300 ፈረሰኞችንና 1000 ግመሎችን በመያዝና ባንዲራቸውን ዑስማን ኢብኑ ጠልሃ ኢብኑ አቢ ጠልሃ አልዓብደሪን በማስያዝ በአቡ ሱፊያን መሪነት መጥተው በጅሩፍና በዛዕባህ መሃል የሮማ ጎርፎች በሚገናኙበት ቦታ ላይ ሰፈሩ። ገጥፋኖች ከነጅድ ተከታዮቻቸው ጋር 6000 ሰዎች ሆነው በመምጣት በኡሑድ ተራራ ጎን ዘነብ ነቅማ በሚባል ቦታ ላይ ሰፈሩ። በአጠቃላይ 10000 ሰራዊት መሆኑ ነው። የዚህ ታላቅ ሰራዊት ወደ መዲና ክልል መግባት ታላቅ ፈተናና አስፈሪ ነበር። አላህ ስብሓንሁ ወተዓላ እንደሚከተለው ሁኔታውን ይገልጿል። አዑዙ ቢላሂ ሚነ ሸይጣን ረጂም ኢዝ ጃኡኩም ሚን ፈውቂኩም ወሚን አስፈለ ሚንኩም ወኢዝ ዛቀቲል አብሳሩ ወበለገቲል ቁሉቡል ሐናጅር ወተظኑነ ቢላሂ ዙኑና ሁናሊከ ብቱሊየል ሙእሚኑነ ወዙልዚሉ ዝልዛለን ሸዲዳ። ከበላያችሁም ከእናንተ በታችም በመጡባችሁ ጊዜ አይኖችም በቃበዙ ጊዜ ልቦችም ጉሮሮዎች በደረሱና በአላህም መጥፎ ጥርጣሬዎች በጠረጠራችሁ ጊዜ ያደረገላችሁን አስታውሱ። እዚያ ዘንድ ምእመናን ተሞከሩ፣ ብርቱ መንቀጥቀጥንም ተንቀጠቀጡ። ሱረቱል አሕዛብ አንቀጽ 10-11። አላህ ስብሓንሁ ወተዓላ ከዚህ በኋላ ምእመናንን አረጋግቶ በቦታቸው እንዲጸኑ ያደረጋቸው መሆኑን እንዲህ በማለት ይገልጻል። ወለማ ረአ ልሙእሚኑነ አልአሕዛበ ቃሉ ሃዛ ማ ወዐደና አላሁ ወረሱሉሁ ወሰደቀ አላሁ ወረሱሉሁ ወማ ዛደሁም ኢላ ኢማናን ወተስሊማ። አማኞቹም አሕዛብን ባዩ ጊዜ ይህ አላህና መልእክተኛው የቀጠሩን ነው፣ አላህንና መልእክተኛውም እውነትን ተናገሩ አሉ። ይህ እምነትና መታዘዝን እንጂ ሌላን አልጨመረላቸው። ሱረቱል አሕዛብ አንቀጽ 22። ወኢዝ የቁሉ ልሙናፊቁነ ወለዚነ ፊ ቁሉብህም መረዱን ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። መናፍቆችና እነዚያ በልቦቻቸው ውስጥ በሽታ ያለባቸው አላህና መልእክተኛው ማታለልን እንጂ ሌላን አልቀጠሩም። ሱረቱል አሕዛብ አንቀጽ 12። ነቢዩ ዓለይሂ ሰላቱ ወሰላም በመዲና ኢብኑ ኡሙ መክቱምን በመወከል ሴቶችንና ልጆችን በምሽጎች ውስጥ በማድረግ 3000 ሙስሊሞችን ይዘው ከወጡ በኋላ ለሰልዕ ተራራ ጀርባቸውን ሰጥተው በሱ መሸጉ። ቦዩ በእነርሱና በከሃዲያን መሃል ሆነ። ሙሽሪኮች ተረጋግተው ከተሰናዱ በኋላ ወደ መዲና አቅጣጫ ገሰገሱ። ወደ ሙስሊሞቹ ሲቃረቡና በሙስሊሞቹና በእነሱ መሃል የተዘረጋውን ትልቅ ቦይ በድንገት ሲያዩ ተደናበሩ፣ ግራም ተጋቡ። አቡ ሱፊያን ይህ አረቦች ያለመዱት ተንኮል ነው አለ። ከዚያም ሊያሻግራቸው የሚችል ቦታ ካለ ለመፈለግ በንዴትና በቁጣ ቦዩን መዞር ጀመሩ። ሙስሊሞቹ ግን ጠላቶቻቸው ወደ ቦዩ ቀርበው ለመዝለል ወይም ቦዩን አፈር ጨምሮበት መሸጋገሪያ ለማበጀት እንዳያመቻቸው ቀስቶቻቸውን ያዘንቡባቸው ነበር። ሙሽሪኮች ከቦዩ ማዶ ሆነው መዲናን በመክበብ ማዕቀብ ለመጣል ተገደዱ። ለዚህ ደግሞ ተዘጋጅተው አልመጡም ነበር። ምክንያቱም ይህ ነገር ይከሰታል ብለው አላሰቡም። ቀን ቀን ቦዩን ለማቋረጥ ሙከራ ሲያደርጉ ሙስሊሞች ከሩቅ በቀስትና በድንጋይ ይመልሷቸዋል። ቀኑን ሙሉ ሳያቋርጡ ቦዩን ለመሻገር ጥረታቸውን በጣም አጠነከሩ። ሙስሊሞቹና ነቢዩ ዓለይሂ ሰላቱ ወሰላም ሰላቶች እንኳን እስከሚያልፏቸው ድረስ መከላከሉን ገፉበት። የቀን ሰላቶችን ፀሐይ ከገባች በኋላ ወይም በዚህ ሰዓት አቅራቢያ ሰገዱ። በዚያን ጊዜ ሰላት አልኸውፍ ወይም የፍራቻ ጊዜ ሰላት
አልተደነገገም ነበር። አንድ ቀን ከሙሽሪኮቹ ዐምር ኢብኑ ዐብድ ውድ፣ ኢክሪማ ኢብኑ አቢ ጀህል፣ ድራር ኢብኑ አቢል ኸጣብና ሌሎቹም ያሉበት ቡድን ከኸንደቁ ጠበብ ያለ ቦታ በመፈለግ ዘለው ወደ ሙስሊሞቹ ክልል ከገቡ በኋላ በሰልዕ ተራራና በኸንደቁ መሃል ባለው ቦታ ላይ በፈረሶቻቸው ላይ ሆነው ተዘዋወሩ። ዓሊ ኢብኑ አቢ ጣሊብ ከተወሰኑ ሰዎች ጋር ወጥተው ጠላቶቻቸው ተመልሰው መውጣት እንዳይችሉ በእነርሱና በተሻገሩበት ጠባብ ቦታ መሃል በመግባት ጋረዱባቸው። ዐምር ኢብኑ ዐብድ ውድ ሙስሊሞቹን ለሙባረዛ ጋበዛቸው። በጣም ጀግናና ኃይለኛ አጥቂ ነበር። ዓሊ ረዲየላሁ ዐንሁ የሚያናድድ ነገር ተናገሩትና ከፈረስ ወረደ። ለተወሰነ ጊዜ ተፈታተኑ። በመጨረሻም ዓሊ ገደሉት። ሌሎቹ ተሸነፉ፣ ተርበደበዱ። ኢክሪማ ጦሩን ጥሎ ፈረጠጠ። ነውፈል ኢብኑ ዐብዱላህ ኸንደቁ ውስጥ ሲወድቅ ሙስሊሞች ገደሉት። ቀስት በሚወራወሩበት ጊዜ ከሁለቱም ወገን የተወሰኑ ሰዎች ተጠቁ። ከሙሽሪኮቹ 10 ከሙስሊሞቹ 6 ተገደሉ። ሰዓድ ኢብኑ ሙዓዝ በቀስት ተወግቶ የእጁ ደም ስር ተቆረጠ። ካሁን በኋላ ከቁረይሽ ጋር ጦርነት የሚኖር ከሆነ አላህ በሕይወት እንዲያቆየውና የማይኖር ከሆነ ግን ሞቱን በዚህ ቁስል እንዲያደርግለት ዱዓ አደረገ። በዱዓው ውስጥ የበኑ ቁረይዛን መጨረሻ አሳይተኸኝ እስከምታስደስተኝ ድረስ አትግደለኝ የሚለውንም ጨመረበት። አቡ ሱፊያን አንድ መልእክተኛ ወደ ነቢዩ ዓለይሂ ሰላቱ ወሰላም በመላክ የዐምር ኢብኑ ዐብድ ውድን አስክሬን በ10,000 ዲርሃም ለመውሰድ ዝግጁ መሆኑን ገለጸ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ይኸውላችሁ አስክሬን ለማስለቀቅ ገንዘብ አንቀበልም። ነቢዩ ዓለይሂ ሰላቱ ወሰላም ባልደረቦቻቸውን እያዩ ይህንን የገማ አስክሬናቸውን ስጧቸው፣ ከእንዲህ አይነት ሁኔታ የሚገኝ ገንዘብ ሐራም ነው፣ እርሱም ሆነ ገንዘቡ እርባና ቢስ ናቸው። አቡ ሱፊያንን ማለታቸውን ነው። እንዲህ አይነት ገንዘብ አያስፈልገንም። አቡ ሱፊያን ኢብኑ ሐርብ ከዚያ በኋላ የሰራዊቱን ደፈጣ ተዋጊዎች ጨለማን ተገን በማድረግ ሙስሊሞችን እንዲያጠቁ ቢልክም አልተሳካለትም። በኒ ቁረይዛ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ቃል ኪዳን እንዳላቸው ይታወቃል። በዚህ በአሕዛብ ዘመቻ ወቅት የበኒ ነዲር መሪ የሆነው ሑየይ ኢብኑ አኽጠብ ወደ በኒ ቁረይዛ መሪ ከዓብ ኢብኑ አሰድ በመምጣት ሙስሊሞችን እንዲክዱና ያላቸውን ቃል ኪዳን እንዲያፈርሱ አነሳሳቸው። ከዓብ ቃል ኪዳኑን አፍርሶ ከቁረይሾችና ሙሽሪኮች ጋር ተሰለፈ። በኒ ቁረይዛ የምትገኘው ከመዲና በስተደቡብ ሲሆን ሙስሊሞች በስተሰሜን ናቸው። ስለዚህም ቁረይዛዎችን ከሙስሊም ሴቶች የሚከላከል ምንም ኃይል በመሃል ስላልነበር ትልቅ አደጋ ተጋረጠ። የቁረይዛዎች መካድ ወሬ ለነቢዩ ዓለይሂ ሰላቱ ወሰላም ሲደርስ የሙስሊሞቹን ልጆችና ሴቶች እንዲጠብቁ መስለማህ ኢብኑ አስለም ከ200 ሰዎች ጋር እንዲሁም ዘይድ ኢብኑ ሐሪታን ከ300 ሰዎች ጋር ላኩ። ሰዓድ ኢብኑ ሙዓዝንና ሰዓድ ኢብኑ ዑባዳን ደግሞ ከተወሰኑ ሰዎች ጋር የቁረይዛን ጉዳይ እንዲያጣሩ ላኳቸው። ሲሄዱም የቁረይዛ አይሁዶች እጅግ በጣም መጥፎ ሁኔታ ላይ መሆናቸውን አረጋገጡ። አይሁዶች በግልጽ ጠላትነታቸውን በማወጅ ነቢዩን ዓለይሂ ሰላቱ ወሰላምንና ሙስሊሞችን ይሰድቡ ነበር። ማን ነው የአላህ መልእክተኛ? በእኛና በሙሐመድ መሃል ቃል ኪዳንም ሆነ ስምምነት የለም አሉ። የተላኩት ሰዎች ወደ ነቢዩ ዓለይሂ ሰላቱ ወሰላም ሲመለሱ ክህደት መፈጸሙን ነገሯቸው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች በሁኔታው በጣም ተረበሹ፣ ፍርሃታቸውም በጣም ጨመረ። አላህ ስብሓንሁ ወተዓላ ሁኔታውን በቁርአን እንደሚከተለው ይገልጿል። إذ جاءوكم من فوقكم ومن أسفل منكم وإذ زاقت الأبصار وبلغت القلوب الحناجر ويظنون بالله الظنونا ከበላያችሁም ከናንተ በታችም በመጡባችሁ ጊዜ አይኖችም በቃበዙ ልቦችም አለንቃዎች በደረሱና በአላህም ጥርጣሬዎችን በጠረጠራችሁ ጊዜ ያደረገላችሁን አስታውሱ። ሱረቱል አሕዛብ አንቀጽ 10። መናፍቅነት ግልጽ ወጣ። እንዲያውም አንዳንዶቹ ሙሐመድ የኪስራንና የቀይሰርን ድልቦች ወይም ኩኑዝ እንደምንበላ ተስፋ ሲሰጠን ነበር። አሁን ግን ለመጸዳዳት እንኳን ለመውጣት ለሕይወታችን የምንፈራበት ደረጃ ላይ ነን አሉ። ሌሎች ደግሞ
አላህና መልእክተኛው ማታለልን እንጂ ሌላን አልቀጠሩም አሉ። ከነርሱ የተወሰኑ ጭፍሮችም እንዲህ አሉ፣ ያ አህለ የስሪበ ላ ሙቃመ ለኩም ፈርጂዑ፣ የየስሪብ ሰዎች ሆይ ለእናንተ ስፍራ የላችሁምና ተመለሱ አሉ። ሱረቱል አሕዛብ አንቀጽ 13። ከፊሎቹ ደግሞ መሸሽን ፈልገው ዘዴ እየፈጠሩ ቤቶቻችን ያልታጠሩ ናቸው እያሉ ነቢዩን ዓለይሂ ሰላቱ ወሰላም እያስፈቀዱ ሄዱ። ቤቶቻቸው ግን ያልታጠሩ አልነበሩም። የቁረይዛ ይሁዳዎች ክህደት ሲነገራቸው ነቢዩ ዓለይሂ ሰላቱ ወሰላም በጣም አዘኑ። በትካዜም ፊታቸውን ተሸፋፍነው ጋደም አሉ። በዚህ ሁኔታ ላይ እያሉም አስደናቂ ነገር ተከሰተ። ይኸውም የኑዓይም ኢብኑ መስዑድ አልአሽጃዒ ወደ መድረኩ ብቅ ማለት ነበር። ይህ ሰው በእርግጥ በአላህ ትዕዛዝና መሻት የጦርነቱን ቅርጽ የሚቀይር ተጽዕኖ ማድረግ የቻለ መሆኑን እንደሚከተለው እንተርካለን። ኑዓይም ኢብኑ መስዑድ አልአሽጃዒ የአይሁዶች ወዳጅ ነበር። ወደ ነቢዩ ዓለይሂ ሰላቱ ወሰላም በመምጣት የአላህ መልእክተኛ ሆይ ኢስላምን ተቀብያለሁ፣ ሆኖም ግን ህዝቦቼ የኔን መስለም አያውቁም፣ የፈለጉትን ነገር ይዘዙኝ እፈጽማለሁ አላቸው። ነቢዩም ዓለይሂ ሰላቱ ወሰላም አንተ አንድ ሰው ነህ፣ ምን ማድረግ ትችላለህ? ነገር ግን በምትችለው ያክል ዘዴ ተጠቅመህ ውጊያውን እንዲተው አድርጋቸው፣ በጦርነት ላይ ማታለልም አለና አሉት። ኑዓይም ወደ ቁረይዛ ሄደ። በጣም አከበሩት። እኔ ለእናንተ ያለኝን ውዴታ ታውቃላችሁ፣ በእኔና በእናንተ መሃል ያለውን የተለየ ግንኙነት ታውቃላችሁ። አንድ ሚስጥር እነግራችኋለሁና ለማንም አትንገሩብኝ አላቸው። እሺ አንናገርም አሉት። በበኒ ቀይኑቃዕና በበኒ ነዲር ላይ የደረሰባቸውን ነገር ታውቃላችሁ። ቁረይሾችንና ገጥፋኖችን በመርዳት ከጎናቸው ተሰልፋችኋል። እናንተና እነርሱ አንድ አይደላችሁም። አገሩ አገራችሁ ነው። ገንዘቦቻችሁ፣ ልጆቻችሁ ስላሉበት ወደ ሌላ ቦታ መዘዋወር አትችሉም። እነርሱ ግን አገራቸው፣ ገንዘቦቻቸውንና ሴቶቻቸው ያሉት ሩቅ ስለሆነ አጋጣሚውን አግኝተው ድል ካደረጉ ይጠቀማሉ። ያለዚያ ግን እናንተን ትተው ወደ አገራቸው ይመለሳሉ። ከዚያም ሙሐመድ እንደፈለገ ይበቀላችኋል አላቸው። ታዲያ ምን እንድናደርግ ነው የምትመክረን አሉት። ዋስትና ወይም መያዣ እስከሚሰጧችሁ ድረስ ከነርሱ ጋር ተሰልፋችሁ አትዋጉ አላቸው። ጥሩ ሐሳብ ነው ያመጣው በማለት ተቀበሉት። ከዚያም ኑዓይም ወደ ቁረይሾች ሄዶ ከመሪዎቻቸው ጋር ስብሰባ አደረገ። ለእናንተ ያለኝን ውዴታና ለእናንተ በጎ ነገር እንደምሰራ ታውቃላችሁ አላቸው። አዎ እናውቃለን አሉት። አንድ ሚስጥር ልነግራችሁ ነውና ለማንም አትንገሩብኝ አላቸው። እሺ አንነግርብህም አሉት። ይሁዶች ከሙሐመድ ጋር ትታችኋቸው ወደ አገራችሁ እንድትሄዱ በመፍራት ከእርሱ ጋር ያላቸውን ቃል ኪዳን በማፍረሳቸው ተጸጽተዋል። ከእናንተ ጋር መያዣ ተቀብለው ለሙሐመድ ለመስጠትና ከዚያም ከእርሱ ጋር አብረው እናንተን ከመዋጋት ከእርሱ ጋር ተስማምተዋል። ተጠንቀቋቸው። መያዣ ስጡን ብለው ከጠየቋችሁ አትስጧቸው አላቸው። ከዚያም ወደ ገጥፋን በመሄድ ይህንኑ ነገራቸው። ኑዓይም በዚህ ጥበብ በተሞላበት ዘዴ የሙሽሪኮች ልቦች እንዲጠራጠሩና እንዲለያዩ አደረገ። አቡ ሱፊያን ነገ ከኛ ጋር እንድትዋጉ በማለት ወደ ቁረይዛ ልዑክ ላክ። ቁረይዛዎች ቀኑ ቅዳሜ ነው፣ ድሮም በቅዳሜ ቀን ጥፋት በመፈጸማችን ነው ፈተና የደረሰብን። ባይሆንም ደግሞ ትታችሁን ወደ አገራችሁ እንድትሄዱ ከናንተ መያዣ ሰው እስከምትሰጡን ድረስ ከናንተ ጋር አንዋጋም የሚል መልስ ሰጧቸው። ቁረይሾችና ገጥፋኖች ወላሂ ኑዓይም እውነት ተናገረ ተባባሉ። ቁረይሾችም ወደ ይሁዶች ልከው ማንንም መያዣ አንሰጣችሁም፣ ወጥተን በውጊያው እንሰለፋለን የምትሉ ከሆነ ውጡ አሏቸው። ይሁዶችም ኑዓይም እውነት ተናገረ ተባባሉ። የሁለቱም ወገን ወኔ ጠፋ፣ እናም ተለያዩ። ሙስሊሞቹ ግን ቁርአንን ያወረድከው አላህ ሆይ አሕዛብን አጥፋቸው፣ አንቀጥቅጣቸው እያሉ ዱዓ ያደርጉ ነበር። አላህም ነፋስንና የመላእክትን ሰራዊት ልኮ አንቀጠቀጣቸው፣ አርበደብዳቸው። ነፋስ ድስቶቻቸውንና የምግብ ማብሰያ ቁሳቁሶቻቸውን ደፋባቸው፣ ድንኳኖቻቸውንም ነቃቀለባቸው። በዚያው መሃል ኃይለኛ ብርድ መታቸው።
በዚህ ሁለት ክስተት የተፍረከረኩት አሕዛብ ለጉዞ መዘጋጀት ጀመሩ። ነቢዩ ዓለይሂ ሰላቱ ወሰላም ስለ እነርሱ ወሬ እንዲያመጣላቸው ሑዘይፋን ረዲየላሁ ዐንሁ ላኩ። እርሱም ሄዶ መሃላቸው ገባ። ከዚያም የሚፈልገውን መረጃ ከሰበሰበ በኋላ ምንም ብርድ ሳይነካው ተመለሰ። ሙሽሪኮች ጓዛቸውን ጠቅልለው የመጓዛቸውን ዜና ከተናገረ በኋላ ተኛ። ሙስሊሞች ጠዋት ተነስተው በአሕዛብ በኩል ያለውን የውጊያ ቀጠና ሲያዩ ምንም ነገር አልነበረም። ድራሻቸው ጠፍቷል። ወረደ አላሁ አለዚነ ከፈሩ ቢገይዚሂም ለም የናሉ ኸይራ ወከፈ አላሁ አልሙእሚኒነ አልቂታል ወካነ አላሁ ቀዊየን ዐዚዛ። እነዚያንም የካዱትን በቁጭታቸው የተሞሉ መልካምን ነገር ያላገኙ ሆነው አላህ መለሳቸው። አማኞችንም አላህ መጋደልን በቃቸው። አላህም ብርቱ አሸናፊ ነውና። ሱረቱል አሕዛብ አንቀጽ 25። ይህ ክስተት ከተፈጸመ በኋላ ብዙም ሳይቆይ ኻሊድ ኢብኑል ወሊድ፣ ዐምር ኢብኑል ዓስና ዑስማን ኢብኑ ጠልሓ ወደ መዲና ሄደው ነቢዩ ዓለይሂ ሰላቱ ወሰላም ጋር ከተገናኙ በኋላ እስልምናን መቀበላቸው ታወቀ። ሁኔታውን ሶፍዋን ኢብኑ ኡመያ ሲተርከው እንዲህ ይላል። የሑደይቢያን ስምምነት ከሙሐመድ ጋር ከፈጸምን በኋላ ብዙ የቁረይሽ መሪዎች ሙሐመድን አላህ እንደሚረዳው አመኑ። ሙሐመድና ተከታዮቹ መካ ገብተው የዑምራህ ጸሎት አድርገው እንደተመለሱ ኻሊድ ኢብኑል ወሊድ እንዲህ አለኝ፣ አቡ ወሃብ እንዴት ችግር ላይ እንደወደቅን አታይምን? ሙሐመድ በዓረቦችና ዓረብ ባልሆኑትም ጭምር ላይ ድልን እየተቀዳጀ ነው። ወደ ሙሐመድ ብንሄድና ብንከተለው የእርሱ ክብር የእኛም ይሆናል። እኔም እንዲህ ስል መለስኩለት፣ አቡ ሱለይማን በዚህ ዓለም ላይ የቀረሁት ሰው እኔ ብቻ በሆን እንኳን እርሱን አልከተልም። ዲራር ኢብኑል ኸጣብ የክስተቶችን ቅደም ተከተል አንድ በአንድ ያስታውሳል። ከኸንደቅ ወይም አሕዛብ ጦርነት በኋላ ዐምር ኢብኑል ዓስ የተወሰኑ የቁረይሽ ሰዎችን ሰብስቦ እንዲህ አላቸው፣ የሙሐመድ ነገር እንደ ዘበት በፍጥነት እየተስፋፋ መሆኑን ታውቃላችሁ። ዲራር ለመጀመሪያ ጊዜ ሁሉም ነገር ግራ ገባው፣ ሁኔታውም አስጨነቀው። ቀንደኛ የሙሐመድ ጠላቶች የሚባሉት ዐምር ኢብኑ ወሃብ፣ ኻሊድ ኢብኑል ወሊድ፣ ዐምር ኢብኑል ዓስና ዑስማን ኢብኑ ጠልሓ እርሱን ተከትለዋል። አቡል ዓስ ኢብኑ አረቢዕ ከሻም እንደተመለሰ ቁረይሾች የንግድ ክፍለታቸው በሰላም በመመለሱ ተደሰቱ። አቡል ዓስ ኢብኑ ረቢዕ ለእያንዳንዱ ሰው ንብረቱን ካስረከበ በኋላ ድምፁን ከፍ አድርጎ የቁረይሽ ሕዝቦች ሆይ ንብረቱን ከኔ ያልወሰደ ሰው በመካከላችሁ ይገኛልን? አለ። እነርሱም ፈጽሞ የለም፣ አላህ ምንዳህን ይሙላለህ፣ አንተ በርግጥ ሐቀኛና ቸር ወንድማችን ነህ አሉ። ከዚያም ወደ እነሱ ፊቱን መልሶ እንዲህ አለ፣ ከአላህ ሌላ የሚገዙት ጌታ እንደሌለ እመሰክራለሁ፣ ሙሐመድም መልእክተኛው መሆናቸውን እናዘዛለሁ አለ። በአላህ እምላለሁ ኢስላምን ከመቀበል ያገደኝ ይህ ገንዘባችሁ ሲሆን የእኛን ገንዘብ ለመብላት እንዲመቸው ነው ማለታቸውን መፍራቴ እንጂ ሌላ አይደለም። ሰዎቹ ተሰብስበው በአግራሞት እያስተዋሉትም ፊቱን ወደ መዲና አዙሮ ገሰገሰ። እዚያ ባለቤቱ ዘይነብ የነቢዩ ዓለይሂ ሰላቱ ወሰላም ልጅ እና ሴት ልጁ ኡማማ ይጠብቁት ነበር። ዲራር ኢብኑል ኸጣብ አሁን ደግሞ ሙቃሪዝ ኢብኑ ሐፍስን አግኝቶት እንዲህ በማለት ሙቃሪዝ ጠየቀው፣ አዲስ የሰማኸው ወሬ ይኖር ይሆን? ምን አይነት ወሬ? ሙቃሪዝ ቀጠለ፣ አቡ ሱፍያን ኢብኑል ሐሪስ ወይም የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ እና ልጁ ጃዕፈር ዓብዱላህ ኢብኑ ኡመያ ወደ መዲና ሄደው እስላምን ተቀበሉ። ይህ ከሆነም ብዙም ባራቀ ጊዜ አንድ ዕለት አቡ ሱፍያን ኢብኑ ሐርብ መካ ከተማ ከገባ በኋላ ድምፁን ከፍ አድርጎ እንዲህ እያለ ይለፍፍ ጀመር፣ የቁረይሽ ሕዝቦች ሆይ እነሆ ሙሐመድ እየመጣ ነው። ፈጽሞ ልትቋቋሙት የማትችሉትን ሰራዊት አስከትሎ እየገባ ነው። በአቡ ሱፍያን ቤት ውስጥ የገባ ሰላም ይሆናል፣ በሐኪም ኢብኑ ሒዛም ቤት ውስጥ የተጠጋም ሰላም ይሆናል፣ በአላህ ቤት ላይ የተጠጋም እንዲሁ ሰላም ይሆናል። በዚህ ንግግሩ በንዴት የጦፈችው ባለቤቱ ሂንድ ቢንት ዑትባ ጢሙን በእጆቿ ይዛ እየጎተተች ይህን ወፍራም ሰው ግደሉት፣ እርሱ የማይረቡ መሪዎች ተምሳሌት የሆነ ሰው ነው አለች። አቡ ሱፍያን እንዲህ አለ፣
እርሷ በምትለው ነገር አትታለሉ። የቁረይሽ ሰዎች ሆይ ሙሐመድ እነሆ እየመጣ ነው። በአቡ ሱፊያን ቤት ውስጥ የተጠለለ ሰላም ነው። በሐኪም ኢብኑ ሒዛም ቤት ውስጥ የገባም ሰላም ነው። በተቀደሰው ቤት ውስጥ የገባም ሰላም ነው። የመካ ሰዎች በተለያዩ አቅጣጫዎች ተበታተኑ። አንዳንዶች ወደ ቤታቸው ሲገቡ፣ ሌሎቹ ደግሞ በተቀደሰው ቤት ውስጥ መግባትን መረጡ። ድራር አቡ ሱፊያን ኢብኑ ሐርብን እያየ አቡ ሐንዘላህ ሆይ አለ። አቡ ሱፊያን በድራር ትከሻ ላይ እጁን ጣል እያደረገ እንዲህ አለ፣ የአላህ መልእክተኛ ከ10,000 ሰራዊት ጋር እየመጣ ነው። አቡል ፈጥል ወይም ዓባስን ማለቱ ነው ባይኖርና ወደ እርሱ ባያቀርበኝ ኖሮ አንገቴን መቀላቴ ነበር። ሰዓድ ኢብኑ ዑባዳ አቡ ሱፊያን ቆሞ ሰራዊቱን በሚያስተውልበት ስፍራ ሲያልፍ እንዲህ አለው፣ ዛሬ ታላቅ ጦርነት ይደረጋል። ካዕባ ውስጥ ገብተህ እንኳን መጠለያ ማግኘት አትችልም። ዛሬ ቁረይሾች የሚዋረዱበት ቀን ነው። አቡ ሱፊያን ይህን የሰዓድን አባባል ለነቢዩ ዓለይሂ ሰላቱ ወሰላም በመናገሩ እርሳቸውን በንዴት እንዲህ አሉ፣ አይደለም፣ ዛሬ ካዕባ በመጠጊያነት ያገለግላል፣ ቁረይሾችም ይከበራሉ። ነቢዩ ዓለይሂ ሰላቱ ወሰላም ካዕባ ውስጥ ያሉትን ጣዖታት ካጸዱ በኋላ የካዕባን መግቢያ ተደግፈው ታሪካዊ ንግግር አደረጉ። ከዚያም እንዲህ አሉ፣ የቁረይሽ ሕዝቦች ሆይ ምን እርምጃ ይወስድብናል ብላችሁ ትጠብቃላችሁ? ዲራር ኢብኑ አልኸጣብና ሱሀይል ኢብኑ ዐምር እንዲህ በማለት መለሱ፣ ክቡር ወንድማችን፣ የክቡር ወንድማችን ልጅ ካንተ መልካም ነገርን እንጂ ሌላን ነገር አንጠብቅም። በዚህ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ዛሬ ዩስፍ ለወንድሞቻቸው የተናገሩትን ነገር ለእናንተ የምነግራችሁ፣ ቃለ ላ ተስሪበ ዓለይኩም አልየውም የግፊሪላሁ ለኩም ወሁወ አርሐሙ ራሒሚን። ዛሬ በእናንተ ላይ ወቀሳ የለባችሁም፣ አላህ ለእናንተ ይምራል፣ እርሱም ከአዛኞች ሁሉ ይበልጥ አዛኝ ነው። ሱረቱ ዩሱፍ አንቀጽ 92። ስለዚህ እናንተ ነፃ ናችሁ፣ ወደ ፈለጋችሁበት ቦታ መሄድ ትችላላችሁ። ኢዝሀቡ ፈአንቱም ጡለቃ አሏቸው። ታሪካዊ ንግግራቸው። ዲራር ኢብኑ አልኸጣብ ወደ ነቢዩ ዓለይሂ ሰላቱ ወሰላም ቀረበና የምስክርነት ቃል ወይም ሸሃዳ ካደረገ በኋላ ከእርሳቸው ጋር ቃል ኪዳን ተጋባ። ከዚያ በኋላ በሑነይንና በጧኢፍ ዘመቻ ተሳተፈ። በኋላም ከነቢዩ ዓለይሂ ሰላቱ ወሰላም ጋር ወደ መዲና አቀና። አንድ ዕለት በአውስና በኸዝረጅ ተወላጆች መካከል በኡሑድ ጦርነት ማን የጀግንነት ውሎ እንደነበረው ክርክር ተነስቶ ነበር። ዲራር ኢብኑ አልኸጣብ በእነርሱ በኩል ሲያልፍ ሰዎቹ እንዲህ አሉ፣ እንዲያውም ዲራር በዚያ ውጊያ ላይ ተሳትፏል፣ ዝርዝሩን እሱ ያውቃል በማለት እንዲፈርድላቸው ጠየቁት። ዲራር የሰጣቸው መልስ እንዲህ የሚል ነበር፣ ጀግናው ከአውስ ይሁን ከኸዝረጅ የማውቀው ነገር የለም። እኔ የማውቀው ኢስላምን ከመቀበሌ በፊት 10 የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች የጀነት ሙሽሮችን ወይም ሑረል ዐይን እንዲያገቡ ምክንያት መሆኔን ብቻ ነው። ይህ ማለት 10 ሙስሊሞችን በተለያዩ ጊዜያት ገድለዋል ማለት ነው። ዲራር አቡበክር ስዲቅ ጋር ሲጫወት እንዲህ አላቸው፣ ለቁረይሾች ከናንተ ይልቅ ጠቃሚዎቻቸው እኛ ነን። እንዴት? እኛ አጋሪዎች በነበርንበት ጊዜ ስንገድላቸው እነርሱ ጀነት ገቡ፣ እናንተ እኛን ስትገድሉን ግን ጀሃነም ነው የምንገባው። አጂብ። አቡበክር ረዲየላሁ ዐንሁ ፈገግ አሉ። በኋለኞቹ ዘመናት ዲራር ኢብኑ አልኸጣብ ከኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ ጋር በመሆን ከአምጀሽያ እስከ ሒራ ዘምቷል። በዚያ ውጊያ ለመካፈል በባህር ላይ በመርከብ መጓዝ ነበረባቸው። የሒራ ዋና መሪ አልጋሪን በተባለ ቦታ ሰራዊቱን አስፍሯል። እዚያ ሆኖ የባህሩን ውሃ በትክክል እንዳይፈስ በማድረግ እንዲቆርጠው ልጁን አዘዘው። በዚያም ምክንያት መርከቦቹ ውሃ በሌለበት የባህር ወለል ላይ በጭቃ ተያዙ። ኻሊድ ከፈረሰኞቹ ጋር በመሆን ወደ ኢብኑ አዝአዲባህ በመሄድ ፉራት ባድቂል በተባለ ቦታ ገጠመው። ኻሊድ ድል በማድረግ የጠላትን ሰራዊት በአብዛኛው ፈጀው። የፋርሱ ንጉሥ አርዳሸር መሞቱንና ልጁም መገደሉን የተገነዘበው አዝአዲባህ ከውጊያው ቦታ ፈረጠጠ። የሙስሊሞች ሰራዊት በጋሪን ከሰፈረ በኋላ የሒራን ሰዎች በመኖሪያ ህንፃዎቻቸው ውስጥ እንዳሉ ከበቧቸው። ዲራር ኢብኑ አልአዝዋር ነጫጮቹን ህንፃዎች በመክበብ በውስጡ ኢያስ ኢብኑ ቁበይሽ አጣኢንን አገተ። ዲራር ኢብኑ አልኸጣብ ደግሞ
የአልጋሪን ህንፃ በውስጡ ዓቲቅ አልመቅቱል እያለ ከበበው። ዲራር ኢብኑ ሙቅሪን በበኩሉ የኢብኑ ማዕዘን ህንፃ በውስጡ ኢብኑ አክመል እያለ ከበበው። በዚህ ሁኔታ ላይ ተከበው ያሉትን ሰዎች ሙስሊሞች ወደ ኢስላም ከጠሯቸው በኋላ በሚገባ ማሰብ እንዲችሉ የአንድ ቀን ጊዜ ሰጧቸው። የሒራ ሰዎች ይህንን እድል ለመጠቀም አሻፈረን ባሉ ጊዜ ኻሊድ ኢብኑል ወሊድ ረዲየላሁ ዐንሁ ሙስሊም ባልደረቦቹን ስለ ሁኔታው አማከራቸው። ዲራር ኢብኑል ኸጣብ እነርሱ በእርግጥ በጫካ ውስጥ እንዳለ ቀበሮ ናቸው አለ። አልሙሰና ኢብኑል ሐሪስ እንዲህ ሲል ጥያቄ አቀረበ። ወደዚያች ህንፃዎች ሊወስደን የሚችል ብልሃት ይኖር ይሆን? ዲራር ኢብኑል ኸጣብ እንዲህ አለ። መሰላሎችን ካመጣን በኋላ በህንፃዎቹ ግድግዳዎች ላይ በማድረግ መውጣት ይቻላል። ዲራር ኢብኑ ሙቅሪን በመሰላል እንድንወጣና ወደ መኖሪያ ህንፃዎቹ እንድንገባ እድል ይሰጡናል ወይ በማለት ጠየቀ። ዲራር ኢብኑል ኸጣብ ለዚህ ጥያቄ የሰጠው መልስ ለምን ማድረግ እንችላለን። ከኛ ውስጥ አላህ ሰማዕት እንዲሆን የሻለት ሰው ይሞት ይሆናል። የቻለ ደግሞ በድል አድራጊነት ምሽጎቹን ሰብሮ ህንፃዎቹ ውስጥ ሊገባ ይችላል። ዲራር ኢብኑል አዝወር ደግሞ እንዲህ አለ። አማኝ ሰው የራሱን ውድቀት ማፋጠን የለበትም። ኻሊድ ኢብኑል ወሊድ እንዲህ አለ። ክበቧቸው፣ በኃይልም ተዋጓቸው። በዚሁ መሰረት ሙስሊሞቹ በጽናት በመዋጋትና ምሽጎቹን ሰብረው በመግባት ህንፃዎቹ ውስጥ የነበሩትን ብዙ ሰዎች ገደሉ። እነዚያ ህንፃዎች ውስጥ ይኖሩ የነበሩ ቀሳውስትና ካህናት እንዲህ በማለት ጮኹ። እናንተ የህንፃዎቹ ነዋሪዎች በእናንተ ምክንያት ማለቃችን ነው። የህንፃዎቹ ነዋሪዎች በሙሉ ተጠርተው ሙስሊሞቹ ፊት ከቀረቡ በኋላ የሚከተሉት 3 ምርጫዎች ቀርበውላቸዋል። እስላምን መቀበል፣ ግብር መክፈል ወይም ጦርነት ተባሉ። ሙስሊሞቹም ውጊያዎችን አቆሙ። ሙስሊሞች ከቤዛንታይን ሰራዊት ጋር የተፋጠጡበት ጊዜ ነው። በኻሊድ ኢብኑል ወሊድ ረዲየላሁ ዐንሁ የሚመራው የሙስሊሞች ጦር በታላቅ ወኔ በብዙ እጅ የሚበልጠውን ሰራዊት መፋለሙ ተያያዘው። ዲራር ኢብኑል ኸጣብ በሮም ሰራዊት ሰልፍ ውስጥ እየገሰገሰ በመግባት በታላቅ ጀግንነት እየተዋጋ ነው። በዚያ ውጊያ ላይ እያለ አቡ ዑበይዳ ኢብኑል ጀራሕን ረዲየላሁ ዐንሁ ሲመለከት እንዲህ አላቸው። ዛሬ ሰማዕት ለመሆን ወስኛለሁ። ለአላህ መልእክተኛ ዓለይሂ ሰላቱ ወሰላም የማደርስሎት መልእክት አለዎት? አቡ ዑበይዳ ረዲየላሁ ዐንሁ እንዲህ አሉ። አዎ፣ ለአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ በልልኝ፣ አላህ ቃል የገባልንን ነገር ሁሉ እውነት ሆኖ አግኝተነዋል። ዲራር ኢብኑል ኸጣብ እንደ ቀስት ተወርውሮ በሮም ተዋጊዎች መካከል ገባ። ከዚያም በሰይፉ የቻለውን ያክል ይጨረግዳቸው ጀመር። በመጨረሻም በጠላቶቹ ሰይፍ የተመኘውን ሸሂድነት ወይም ሰማዕትነት በመጎናጸፉ ነፍሱ ወደ ፈጣሪው መጠቀች። አላህ ስብሓንሁ ወተዓላ መልካም ስራችሁን ይውደድላችሁ። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.